ጤና ይስጥልኝ እንደምን ነሽ? በሲ ዴነት ዮኒ ያው ዛሬ እንግዲህ የተገናኘንበት ሎኬሽን ኖ ቪክትሪ ነው። እንደምታየው ኖ ቪክትሪ በአሁኑ ሰዓት ላይ አምሮ እንግዲህ ደምቆ በአሁኑ ሰዓት ላይ ፊት ለፊታችን ያየን ያለ ነውና እኔ በጣም ምን ይገርምኛል መሰለሽ ይሄ ፕሮጀክትኛ ስንጀምር ታስታውሻለሽ? እንደውም ዝም ብዬ በፎቶ ላሳይሽና የዛን ጊዜ ስንጀምረው ይሄ የምታየው ሎኬሽን አንድ ችኛው አደባባይ ነበረች ካስታወሽ ማለት ነው። ይሄ በቪዲዮ የምታየው ማለት ነው። እና ይሄ የምታየው መንገድ ቀጭን ነበር ካስታወሽ ማለት ነው። አሁን ደስ የሚለው ፓርት ምንድነው? ያው እግር ኳስ ሜዳ ነበረ እርግጥ ግን እሱ ኦልሬዲ እንትን ብሏል። አሁን በዘመናዊ መንገድ ተሰርቷል። መንገዶቹ ሰፉ። እንደገና ደግሞ ይሄ የምታየው አንዳንድ ከኮሪደር ልማቱ ጋር ተያይዞ የመጡ ፕሮጀክቶችም ራሱን የቻለ አካባቢ ውበት ሰርቷል። እና እንደውም እዚህ ገዙ ሰዎች እንደውም እድለኞች ናቸው። በዚህ አጋጣሚ የዛኔ ኢንቨስት ያደርጉ እንደውም ይሄ ሁሉ አልነበረም በወቅቱ ማለት ነው። ለምን እንደውም ወክ አካባቢ ላይ ይሄ የምታየው የልጆች መጫወቻ ስፍራ ኳስ ሜዳው ራሱ ደስ የሚለው ፓርት ምንድነው? ለአባወራም ሳይሆን እዛ ጋርም ለልጆች መጫወቻ ስፍራዎች ይኖሩታል ማለት ነው። ይሄ የምታየው መንገዱም እንደምታየው አረፍ እስቲ የምታርፊበት ወንበርም አለ። ይሄ ለአፓርትመንት ነዋሪዎቹ በጣም ጥሩ ነገር ነው። ኖ ቪክትሪ ለገዙ ደንበኞች ማለት ነው። መንገዱም እንደምታየው ስርዓት ይዟል። ድሮ ትርምስምሱ ነበር እዚህ ጋር እኔ ድሮ ሳየው ማለት ነውና ከዛ አንፃር አሁን ላይ ይሄ ቤት አልቆና እነዚህ ለስራ ሲያልቁ ደግሞ አንድ ለሰፈሩም ጭምር ፍቷል ማለት ነው። በጣም ጥሩ። ሌላ ምንድነው ዮኒ መናገር እንፈልገው ካርታቸው አይ ቲንክ አልቋል አይደለ? ዝግጁ አድርገናል። ስለዚህ ይሄ ደግሞ ለደንበኞቻችን የተሻለ ትረስትም የተሻለ ነገር በጊዜ ካርታቸውን አጠናቀን እየጠበቅናቸው እንደሆነ ነው። የተናጠል ካርታቸው ማለት ነው እያንዳንዳቸው ሬዲ ነው። ስለዚህ አሁን ከዚህ በኋላ የውልና ማስረጃ ፕሮሰስ ብቻ ነው የቀረው ቅድም እንዳልሽው ማለት ነው። በተጨማሪም ደግሞ ያው ኮምፓውንዱም አካባቢውም ሶሮባል እንደውም እዛ ጋር ተጨማሪ የምናያት ነገር አለ። ወደ ሳይት ጠቃምበልና የፓርኪንግ ሁኔታ እናየዋለን። ሶ መሲ እንግዲህ አሁን ወደ ውስጥ ገብተን እናያቸው። ወደ ውስጥ ገብተን ስናየ ምንድነው ቢልዲንጉ 4 ቤዝመንት አለ የመኪና ማቆሚያ። ያ ማለት ለእያንዳንዱ አባወራ ዴዚግኔትድ መኪና ማቆሚያ ያለው ማለት ነው። በተጨማሪ ማለት ነው አሁን ቅድም እዛ መኪና ቆመን የወረድንበት ቦታ አለ አይደል? እሱ ቦታ ደግሞ ምንድነው አሁን አዲስ የተሰራ ፓርኪንግ ነው። ተጨማሪ ፓርኪንግ ነው። ሞስትሊ የሚያገለግለው እዚህ ላሉ አፓርትመንቶች ናቸው። እኛ እንግዲህ እንደምታየው አንዳንድ መኪና ማቆሚያ ከሰጠናቸው በኋላ ኤክስትራ መኪና ካላቸው ውጭ ላይ የተዘጋጀ መኪና ማቆሚያ አለ። ያም ለነዋሪው ትልቅ ጥቅም ነው ማለት ነው። እሺ እንግዲህ ወደ ውስጥ ልግባና ህንፃ ላይ ምን እንዳለ ቼክ እናድርግ። ያው ሙሉ ለሙሉ መኖሪያ አፓርትመንት ነው ቢልዲንጋችን። እኛ እንደምታየው ግራውንድ ፍሎር ላይ ካፌ፣ ሾሩም እና አንድ ባንክ አለ ማለት ነው። ለአፓርትመንት ነዋሪዎቹ እንዲጠቅም ብለን የተዘጋጀ ነው ማለት ነው። ውስጥ ገብተን ደግሞ እንዲያው ስራውን ማለት ነው። ኤሌቬተሩ ሬዲ ነው እንደምታየው። የዚህ የህንፃ አሰራር ምን ያደርገው መሰለሽ 4 ሊፍቶች አሉት ለአፓርትመንቱ ማለት ነው። እነዚህ 4ቱም ሊፍቶች ወደ አንድ አቅጣጫ ይላሉ ማለት ነው። በተጨማሪ የጋርቤጅ ሹተር አለው በየፍሎሩ የቆሻሻ መጣያ ገንዳ ማለት ነው። ኦልሬዲ ከዚህ ሆነ ቆሻሻ ይወረወራል ማለት ነው ታች ማለት ነው። እንደምታየው የህንፃችን አሰራር ያው ሙሉ ለሙሉ ኦፕን ዳውን ያደርግ ነው እስከላይ ድረስ። ያ ማለት ነው ናቹራል ቬንቲሌሽን እንዲኖረው አድርገን የሰራ ነው ሎኬሽኑ ማለት ነው። በዚህም እስከላይ ድረስ ቬንት አለው ማለት ነው። ኤኒቲንግ ለላይቲንግ፣ ለብርሃን፣ ለሁሉም ነገር ህንፃው ሙሉ ለሙሉ ክፍት ነው ያደረገው ማለት ነው። እንደምታየው የኮሪደሩም ስፋት የጠቀምናቸው የሴራሚክ ሳይዶችም ሰፋፊ ናቸው። ከዚህ ከበሩ ጀምሮ ይችላል። የዚህ በር ኪሎ ባይዘው ወደ 80 ኪሎ ነው። ሰኪት ዶር ነው። የስፔን እቃዎች ናቸው የገጠማቸው ማለት ነው። እዚህ ላይ የምታየው ኪችኑ መቀባበጥ ነው። እዚህ ኪችኖች ኦልሬዲ እኛ በአሁኑ ሰዓት ላይ ስቶቭ፣ ኦቭን፣ ሳከር ገጥመን ማስረክበው ይህን ፕሮጀክት ይሄ የምታያቸው ኤሌክትሪክ ታች የሆኑ ኦቭን ናቸው። ተጨማሪም ለማስፋት ከፈለሽ ሳከርሽን እንደዚህ ተለቅ ያለ ነገር ለመጣድ ካሰብሽ ማለት ነው መጠቀም ትቻለሽ ማለት ነው። ይሄ የዲሽወሸር ቦታ አለው ኦልሬዲ ሴት መረጥ ትችላለሽ። ይሄ ፍሪጅ ቦታ ነው ማለት ነው። እንግዲህ ይሄ የምታየው
ኔት ኤሪያው 143 ካሬ ሜትር ይባላል። 3 ቤድሩም አፓርትመንት ስራ ነው። ይሄን ይመስላል ማለት ነው። ከዛ ያው መኝታ ቤቶቹ አሉ ኦልሬዲ። ይሄ የገጠምናቸው እቃዎች ኦልሬዲ ሙሉ ለሙሉ ገጠም እናስረክበው። ሻወር ቦክሱን ተገጥሟል፣ ሃንዶሹን ተገጥሟል ማለት ነው። በተጨማሪ የልጆች መኝታ ቤቶችም እያንዳንዳቸው መኝታ ቤት የራሳቸው ክሎዜት አላቸው። እዛ እንግዲህ ቤቱ እንደምታየው አቀማመጡም ለቅለቅ ያለ አቀማመጥ ያስቀመጥ ነው ማለት ነው። ከሳሎን ቤት መጥተሽ ወደ መኝታ ቤትሽ ትያለሽ ማለት ነው። ይሄም ደግሞ ተጨማሪ የልጆች መኝታ ቤት ነው። ይሄም በተጨማሪ የራሱ መስኮቶች አሉት ማለት ነው። ሳጥኖች ገጠሙበት ኤሪያ ነው ማለት ነው። ሌላ ቅድም እንዳየነው ነው። በሁሉም አቅጣጫ ሁሉም ክፍት ነው። መስታወቶቹ የባዝሩም መስኮቶቹም ኦልሬዲ ሁሉም ቬንቲሌሽን አላቸው ማለት ነው። ከዛ የቀረን ምንድነው? ማስተር ቤድሩማችን የቀረን። ማስተር ቤድሩም ስንገባ እንዲህ ሰፋ ያለ ቁም ሳጥን እናገኛለን። የራሱ ማስተር ባዝሩም አለው። ሃንዶሹ ያው ደብል ነው ያደረግነው ማስተር ቤድሩሞቹ ላይ ደብል ሃንዶች ላይ ነው። የራሱ ቦይለር አለው። ቦይለሮቹ ይደበቃሉ አይታዩም። እና ባስታብ ኦልሬዲ ገጥማን ጨርሰናል ማለት ነው። እዚህ ጋር እንግዲህ ያው በተጨማሪ አፓርትመንቶቹ ባልከኒዎች አላቸው በየፍሎሩ ማለት ነው። እንግዲህ እዚህ ጋር ወጣ ብለሽ እንግዲህ ታያለሽ አካባቢውን እና በጣም ደስ የሚለው ፓርት መሰለሽ አካባቢ ከአሁኑ የክራይ ዋጋቸው በጣም ከፍተኛ ነው። እዚህ አካባቢ ላይ የተለያየ የውጭ ካምፓኒዎችም የተለያዩ መንግስታዊም የውጭ ድርጅቶችም መውረድ ያሉ ለኢሴ ምናምን በዚሁ ክፍት ነው። ስለዚህ ራሱን የቻለ አንድ የሚያመጣው ነገር አለው ማለት ነው ለነዋሪው ማለት ነው። ለአባወራው ኢንቨስት ላደረገው ሰው ማለት ነው። አሁን ያሻቸው ደንበኞቻችን እዚህ የገዙ ደንበኞቻችን ናቸው። ባለ 4 ቤድሩም የገዙ ደንበኞቻችን ናቸው። ነው ሩፍ ቴራሱ አንጎወኝት ነበር። እንግዲህ አሁን እንደምታየው ይሄ ሩፍ ቴራስ ትልቁ ዋናና ዓላማው ምንድነው? እዚህ ለገዙ ደንበኞች የኮመን ፋሲሊቲ ቦታ ነው። ለልጆች መጫወቻ እንደገና ደግሞ የተለያየ ፕሮግራሞች አሉ አይደል የሚካሄዱ እዛ ላይ ቤቱ እንዳይጠባቸው የሰራነው ቦታ ነው። እንግዲህ እንደምታየው ቀላል ቦታ አይደለም። ወደ 1800 ምናምን ካሬ ሜትር ነው ያረፈው ማለት ነው። በተለያየ አቅጣጫ ወተሽ ማየት ትችላለሽ። እዚህ ጋር ደስ የሚለው ፓርት ወደ ቦሌ፣ ወደ ካሳንችስ፣ ወደ 4 ኪሎ፣ ወደ መገናኛ ማየት የምችበት ኤሪያ ነው ሎኬሽን። በዚህ አጋጣሚ እንደውም እዛ ጋር የምታየው ፕሮጀክታችን የካይል ሲምባለው ፕሮጀክታችን እዛ ጋር የምታየው ቦታ ነው ማለት ነው። እንግዲህ በየቦታው የምንሰራቸው የሩፍ ቴራስ አገልግሎት ዓላማቸው ምንድነው? ለነዋሪ አገልግሎት የሚሰጡ ናቸው እንደምታያቸው ማለት ነው። እንግዲህ እዚህ የገዙ ደንበኞቻችን እንግዲህ አይቸገሩም ማለት ነው። ኤኒቲንግ ሰፋ ያለ ፕሮግራም ቢኖራቸው አዳራሽ ልከራይ የተለያየ ቦታ አድርገው ብለው ብዙ አይቸገሩም። ኦልሞስት 1800 ካሬ ሜትር ላይ ያረፈው እና በተጨማሪም ያው ተራራዎቹን ማየት ይቻላል። ለሃይኪንግ ለተለያየ ምርጫዎች ኦልሬዲ ቅርብ ነው ማለት ነው። አጠቃላይ ማለት ነው።